ስንት ዓመት ነው የምትበላለጡት? አንድ ዓመት ነው። ያው የተወለድነው በሳውዲ አረቢያ ነው። ከዛ እዛ ያው ትንሽ ቆይተን በልጅነታችን ነው እዚህ አዲስ አበባ የመጣ ነው። ከእናታችን ጋር የመጣ ነው። ሳውዲ ምን ያክል ጊዜ ቆያችሁ? እኔ ለ3 ዓመት የቆየሁት። እኔ በህፃንነቴ ነው የመጣሁት፣ በ6 ወር የመጣሁት። እሷ ቀድማኝ ነው የመጣችው። እኔ አልተወለድኩም ነበር የዛኔ። ኦኬ። እርጉዝ ነበረሽ ግን ተረግዛ ነበረ። ለዛ እሷን ለመውለድ ነው ተመልሳ ሄደችው እናቴ። ኦኬ። ከዛ ስለዚህ ድጋሚ አብራችሁ ቆይታችኋል እስከ 3 ዓመት ማለት ነው? አይ እኔ እዚህ ነበርኩ፣ አክስቶቼ ጋር ነበርኩ። እዚሁ ቆየሽ አንቺ? ከአክስቶቿ ጋር እኔ እዛ ከእናቴና ከአባቴ ጋር ለ3 ዓመት ቆየሁ። ከዛ በ3 ዓመት ነው የመጣሁት ማለት ነው እዚህ። እና አድጋ 3 ዓመት ሆኗት ኦልሬዲ እየተራመደች ነው የመጣችው። እንዴት ነው እህቷን? በጣም ትልቅ ነበረች። እህትነቷን ለመቀበል ግዙልኝ ወንድም ግዙልኝ ለምን? እኛ ቤት በዓል ሁሌ ዶሮ አይሰራም። ኦኬ። የፋሲካ ጊዜ ብቻ ነው የሚሰራው። አሁን የፋሲካ ጊዜ ዶሮን በአመት በቃ ጠብቀን ነው የምንበላው። የሚሰራው ከብሳ የሚባል የአረብ ሩዝ አለ። እሺ፣ እሱን ጓግተን ነው የምንበላው። ስለዚህ ዶሮ በአመት አንዴ ነው የምትበሉት? ያው ሌላ ሰው ጋር የማሚ ጓደኛ ቤተሰብ ጋር ምናምን ሄደን እንበላለን፣ ግን እኛ ቤት በቃ ፋሲካ ብቻ ነው የሚበላው። ያው ቤት ውስጥ ተከፋፍለን ነው የምንሰራው ስራ። ለምሳሌ አሁን እኔ እንጀራ ወይም ወጥ ነው የምንሰራ ከሆነ እሷ ቤት ታጸዳለች ወይም ታጥባለች። ያው ምግብ ምናምን ወጥ ምናምን ነገር ከሆነ እኔ ብዙም አልችልም፣ እሷ ጎበዝ ነች። እኔ የምሰራው ምንድነው ሰርች እያደረኩ ምናምን ነገር ኬክ፣ ፒዛ የሚጠባበሱ ምናምን ነገሮች ቤት ውስጥ እኔ ነው የምሰራው። የፈረንጅ ምግብ አንቺ ነሽ ያበሻውስ? እኔ ሁሉም እንችላለን እኮ ግን አለ የበለጠ ሞይንት የሚልሽ ነገር ፐርፌክት የምትሆኑበት ነገር። ባለሙያ ናችሁ ሁለታችሁ ማለት ነው። ቡናም አፈላለሁ። ማሚ ቡና ትወዳለች። ሁሌ ነው አፊ የምትለኝ።